አንቺና ማየ ጎን ለጎን ቆማችሁ ማየት አልፈልግም። እሺ፣ በጣም ዘግናኝ ነገር ነው። ከምርሽ ነው ሰላምዬ? እኔ ማየ ማርታን በጣም ነው የምወዳት። ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ ግን አንቺን ትተካለች ማለት አይደለም። ግን በቃ አለ አይደል፣ በጣም ጥሩ ሰው ናት። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ። መድኃኒት እንኳን ያን ሁሉ ነገር ስላንቺ እያለቻት ኤቢ ድሮ ስላንቺ ያንን ሁላ ነገር እያወራቻት እንኳን እሷ ስላንቺ ክፉ ነገር አሰባት አታውቅም። ተይ እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ፣ እፈራታለሁ፣ አከብራታለሁ። በቃሽ፣ እንደዛ ከሆነ እባክሽ ከእሷ ራቂ፣ ከአባዬም ራቂ። በቃ ዳጣ፣ አላደርገው፣ እሱም ማድረግ አልችልም። ለምን? አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ፣ ወንድምሽ ማለቴ ቤቢ ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰልሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ። እንዴ ሰላምዬ፣ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ዳጣ በጣም በስተመጨረሻው ከሷም ሆነ ከቤተሰቡ የተደበቀውን ትልቅ ሚስጥር አወጣች። ዳጣ ይህን የሰማች ጊዜ ምን አለች? ዳጣ እንግዲህ አቶ ደረጀና ወይዘሮ ሰላም ይዘውት የነበሩትን በጣም አስፈሪና በጣም ቤተሰቡን ወዳልሆነ መንገድ ይወስደዋል ተብሎ የሚታሰበው ሚስጥር ሰማች። ይህንንስ በሰማች ጊዜ ምን አለች? ዳጣ እንደዚህ የሆነች እንግዲህ ሌላው ሰው ሲሰማ አቤጌል እንዲሁም ደግሞ ወይዘሮ ማርታ ስትሰማ ምን የምትሆን ይመስላችኋል? እንግዲህ ዳጣ ይህንን በሰማች ጊዜ የሰማችውን እንግዲህ ጆሮዋን ማመን አቅቷት በጣም በስሜት ተናዳ ነበረ ከቤት የወጣችው ማለት ነው። ዳጣ ምን ሰማች የሚለውን ነገር አሁን የምነግራችሁ ይሆናል። ወይዘሮ ሰላም እንግዲህ ወደ ዳጣ ደውላ ነይ በማለት ከጠራቻት በኋላ እንግዲህ አንዳንድ ነገር ሲነጋገሩ አለመግባባት ተፈጥሮ ነበረ ማለት ነው። ምክንያቱም ሰላም ጋሼን ለመጠየቅ እሄዳለሁ ስትላት በጭራሽ አይሆንም፣ አንቺ እናትዬ አብራችሁ ቆማችሁ ማየት አልፈልግም፣ እትዬ እኮ በጣም ተበድላለች፣ እኔ እሷን በጣም ነው መወዳት፣ ሳላቅ እንደ እናቴ የተቀበልኳት፣ ነገር ግን አንቺን ትተካለች ማለት አይደለም ትላታለች ማለት ነው። ወይዘሮ ሰላምም እሱን እኮ አውቃለሁኝ፣ እኔም በጣም ነው መወዳትም የማከብራት፣ አልፎም ተርፎ እፈራታለሁኝ፣ ወይዘሮ ማርታ በጣም ጥሩ ሰው ናት በማለት ለዳጣ ትመልስላታለች። ይህ ሁሉ ክደት ከሰራችባት በኋላ ደግሞ እዛ ቤት እመልሳለሁ እያልሽ ትያለሽ። ሰላም ይህንን ነገር መተው አለብሽ፣ በጭራሽ የማይሆን ነገር ነው፣ እዛ ቤት አንቺ በጭራሽ አትመለሽም፣ አሁንም አባዬን ለመጠየቅ መሄድ የለብሽም ብላታለች ማለት ነው። ወይዘሮ ሰላምም ዳጣዬ የምነግርሽ ነገር አለ፣ ትልቅ ሚስጥር አለ፣ ስለዚህ እሱን እነግርሻለሁ ትላታለች ማለት ነው። እሺ ንገረኝ፣ እየጠበቅኩሽ ነው፣ ለመስማት ዝግጁ ነኝ። እንግዲህ ወይዘሮ ሰላምም ነገሩ በጣም ከባድ ስለሆነ በጣም ከረጅም መጨነቅ በኋላ አዲሱ ልጅ እንዲሁም ደግሞ አሁን የወለደችው የወይዘሮ ሰላም ልጅ ከአቶ ደረጀ እንደተወለደ ዳጣ ስትሰማ እንግዲህ በጣም ነበረ ማለት ነው የደነገጠችው። በጣምም ነው የተናደደችው። እንግዲህ ምንም ነገር ሳትል ከቤት ነበረ ማለት ነው ወጥታ ሄደችው። በሌላ በኩል አቶ ደረጀ እንግዲህ ወንጀል ሰርታል ተብሎ በውሸት ክስ የተከሰሰው አቶ ደረጀ እንግዲህ አቤጌል እንዳየችው ቴሌ ሄዳ አባቷን ለማሳሰር የተደወለበትን ስልክ ሙሉ በሙሉ አረጋግጣ ማን እንደሆነ አውቃለች ማለት ነው። እሱንም ማንነቱን ስላወቀች አርጁንን ወደ ቤት ጠርታ ነበረ። እንግዲህ አርጁን እንደምታውቁት አቤጌል ካለችው ምንም ነገር ለማድረግ ወደ ኋላ አይልም ማለት ነው። አቤጌልም ወደ ቤት ከጠራችሁ በኋላ
እና መኝታ ቤት ገብቼ የማወራህ ነገር አለ ትለዋለች ማለት ነው። እሱም እንግዲህ በነገሩ በጣም ግራ በመጋባት ተከትሏት ገብቷል። እንግዲህ አርጁን እንደምትወደኝ እንደምታፈቅረኝ በጣም አውቃለሁኝ። ነገር ግን እኔ እንድወደህና እንዳፈቅረህ ትፈልጋለሁ ስትለው ይሄ እኮ የዘመናት ህልሜ ነው፣ እንዴት ትጠይቅኛለሽ? በጣም ነው የምፈልገው፣ ምን ላደርግልሽ፣ ምን ልሆንልሽ? በማለት እንግዲህ በተደጋጋሚ ጊዜ ይጠይቃታል ማለት ነው። አርጁን ታውቃለህ አይደል አባዬ እንደታሰረ ትለዋለች። አዎ የለም እንዲ አሁን ቤት? አዎ የለም። ወይ ደስ ይላል አሁን ይላታል ማለት ነው። ማለት እንዴት እንደዚህ ትላለህ? አባቴ በመታሰሩ ደስተኛ እየሆንክ እኔ ከአንተ ጋር እንድኖር ትፈልጋለሁ ስትለው አይ እኔ እኮ እሱ ሲኖር በጣም ስለሚጨንቀኝና ስለምፈራው ነው፣ ለዛ ነው ብዬ በክፋት አትይብኝ ይላታል ማለት ነው። እሺ አርጁን ችግር የለውም። መድኃኒትን ታውቃታለህ ወይ ትለዋለች። አዎ አውቃታለሁ። ትገናኙ ነበር ወይ? አዎ እንገናኛለን። ተገናኝታችሁ ምን ታደርጋላችሁ? ምን ብላ ታውቃለች? ከአሁን በፊት መርዝ ገዛልኝ ብላኝ ነበረ። እኔ ግን በጣም ስለፈራሁኛ ስለተጠራጠርኳት ፌክ መርዝ ነበረ ገዝቼ ሰጠኋት ይላታል ማለት ነው። እንግዲህ አቤጌልን በጣም ደስ ብሏት በጣም ትልቅ ውለታ ነው ያዋልክልን፣ እውነት ምን አድርጌ እንደምከፍልህ አላውቅም፣ በጣም ከጉድ ነው ያወጣህን፣ አትርፈህናል፣ አድነህናል፣ ያዳንከን አንተ ነህ በማለት እንግዲህ አቅፋ ይዛው እንግዲህ እሱም በጣም ደስተኛ ሆኗል ማለት ነው። እንግዲህ ሌላ የምጠይቀ ጥያቄ አለ ትመልስልኛለህ? ሌላስ ምን ብላህ ነበረ? ሌላ አዲስ ሲም አውጥቼ እንድሰጣት እንዲሁም ደግሞ በሌላ ሰው ስም የወጣ ሲም እንድሰጣት ፈልጋ ነበረ። ነገር ግን እኔ ጋር አዲስ ሲም አለ ስላት ስጠኝ ብላ ተቀብላኛለች ይላታል ማለት ነው። አቤጌልም እንግዲህ ይህንን ነገር ከሰማች በኋላ በጣም ነበረ ደስ ያላት። ምክንያቱም የወጣው በሱ ስም ስለነበረ መጀመሪያውንም እንደዛ አድርጋ ተቀብላው እንደምታመለክት ፈልግ አውቃ ነበረ ማለት ነው። በጣም ነው ደስ ያላት በሰማችው ነገር በጣም ደስተኛ ሆና እንግዲህ ወደ ፖሊስ ጣቢያ ትሄዳለች ማለት ነው። እዛም ሄዳ አባዬ አሁን አስፈታሃለሁ፣ መድኃኒት አልሞተችም፣ ያመለከተችው በአርጁን ስልክ ነው። አሁን አርጁንን አግኝቼ አውርቼው ነበረ፣ ችግር የለውም ከዚህ በኋላ የምርመራ ቀጣይ ምርመራ ተጨማሪ ምርመራ እንዳያደርጉብህ አስወጣሃለሁ፣ እዚህ አታድርም ካሁን በኋላ ትለዋለች። አቶ ደረጀም አቤጌል እንኳን ወለድኩሽ፣ እንኳንም ዋጋ ከፈልኩብሽ፣ እንኳንም አንቺ የኔ ልጅ ስለሆንሽ በጣም ደስተኛ ነኝ፣ አንቺ ተከራክረሽልኝ ብታሰርም እንኳን አይቆጨኝም፣ እንኳን ያን ሁሉ ነገር አሳለፍኩኝ፣ እንኳን አደግሽልኝ፣ እንኳን ለዚህ በቃሽልኝ፣ እውነት በጣም ነው ደስ ያለኝ ብሏታል ማለት ነው። እሷም ችግር የለውም አባዬ እንደማደርገው ግን ቃል እገባላለሁ፣ ደግሞ አልሞተችም፣ መድኃኒት አልሞተችም፣ ስልኩ ቁጥር አላት እሷ ጋር የምትጠቀምበት ቁጥር ደግሞ በአርጁን ስም የወጣ ነው ትለዋለች። እንግዲህ ከዛም ትመለስና አቤት በመምጣት እንግዲህ ለእናቷ ሁሉንም ያለውን ነገር ታስረዳታለች። እማዬ ምን ሆነሻል ትላታለች። ደህና ነኝ። ደህና አይደለሽም እማዬ፣ እኔ ፊትሽን አውቄ አውቃለሁ፣ ፊትሽን አይቼ አውቃለሁ ትላታለች። ምን ይደረግ ታዲያ የሰው ውሸት እኮ ደህና ሳይሆን ደህና ነኝ ማለቱ ነው ትላታለች ማለት ነው። ይኸውልሽ እማዬ አሁን አባቴን አስወጣዋለሁ፣ ነገር ግን ያችን የተረገመች አክስቴን 5 ዓመት ለማሳስራት፣ ምክንያቱም አባቴን ያለ ወንጀሉ አሳስረዋለች ትላታለች ማለት ነው። አይ አቤጌል አንቺ እሱ ነው የሚያስጨንቅሽ፣ እህቴ ብቻ በህይወት ትኖርልኝ ብላታለች። አንቺ የምታዝኘው የእሷን መጥፋት ነው ወይስ የአባዬ መታሰር ነው እንዴ? ኤቢ ምን ችግር አለው? አባትሽ እኮ ቢታሰር ነገ ይወጣል። የጠፋና የሞተ ሰው ግን ከየትም ላይገኝ ይችላል። ስለዚህ ለዛ ነው ትላታለች። እሷ ደግሞ የትም አልጠፋችም እማዬ እመኝ፣ ይሄ የእሷ ክፋትና ሴራ ነው አለች። የትም አልጠፋችም። ነገር ግን አባቴን ወንጀል ሳይሰራ ሰርተሃል ብላ ስንት ቀን እስር ቤት እንዳሳሰረችው ለዚህ ደግሞ እኔ እጇን እሰጣታለሁ ብላ እንግዲህ ኤቢም ሄዳለች ማለት ነው። በሌላ በኩል እንግዲህ በጣም ያሳቀኝና ፈገግ እያስባለኛለሁ ይህን ሰሞን ዘበኛው ነው ማለት ነው። ዘበኛው እንግዲህ አገሩ ላይ በጣም ትልቅ ወንጀል ሰርቶ አንዲትን ሴት ልጅ እንግዲህ አገባሻለሁ ማለት ካስረገዛት በኋላ አልፈልግሽም፣ ከዚህ በኋላ አይኔን እንዳታዩ ብሎ እንግዲህ ጥሏት መጥቷል ማለት ነው። እንግዲህ ወንድሟም ተከትሎ መጥቶ አሁን በአሁን ሰዓት በጣም እያሰቃየው ነው ያለው። እንግዲህ በህልም ይሁን በእውንም ይሁን በማናውቀው ሁኔታ እውነት ለመናገር ገዜን አንድ ጊዜ ከመታው በኋላ እንግዲህ ወይ ይሰውራል ወይ ይጠፋበታል
ወይንም ደግሞ ጊዜ ሌላ ሰው በፊቱ ቆሞ አቻ መጣ እያለ እንደዚሁ ሲሮጥና ሲባንን ነው የምናየው። እውነት ለመናገር በጣም እያሳቀኝ ነው ያለው ማለት ነው ይህ ነገር። እንግዲህ በጣም ደስ የሚለው ነገር የአቶ ደረጀ ከእስር ቤት እንደሚፈታ መረጋገጡ ነው። በጣም የሚያስፈራው ነገር ደግሞ ዳጣ የአቶ ደረጀ ከሰላም ልጅ ደግሞ መውለዱን ማለት ነው እንዳያችሁት። ይህንን ነገር ከሰማ በኋላ በጭራሽ ሄዶ አልጠየቀውም ማለት ነው ናታን። አቶ ደረጀ ላይ በጣም ትልቅ ቂም ይዞበታል። አሁን ደግሞ ዳጣ ስትሰማ እንዴት ተናዳ እናቷን ጥላት እና አመናጭቃት እንደመጣች ሁላችንም አይተናል። ይህንን ነገር ደግሞ ኤቢና ወይዘሮ ማርታ ሲሰሙ ደረጀን የሚቀበሉት ይመስላችኋል ወይስ ደግሞ እዛው እስር ቤት ተቀርቅሮ ይቅር የሚል ይመስላችኋል? እኔ አሁን ላይ ሳስበው የአቶ ደረጀ የመጨረሻው ይመስለኛል። እንግዲህ ይሄ እውነታ ከተሰማ በኋላ አቶ ደረጀን ከእስር ቤት የሚያስወጣው ሰው አለ ብላችሁ ታስባላችሁ? ሊቁኑ በሌላ ወንጀል እንግዲህ ወይዘሮ ማርታ በትዳር ላይ ትዳር በማለት ትከሷለች ብዬ አስባለሁ። እናንተስ ምን ትላላችሁ? እኔ በጣም ነው የዳጣ ሁኔታ ያስደነገጠኝ ማለት ነው። ዳጣ እንደዚህ የሆነች እንግዲህ ኤቢና ወይዘሮ ማርታማ ምን እንደሚሆኑ እንግዲህ የምናውቀው ነገር የለም ማለት ነው። እና እስቲ በቀጣይ ምን እንደሚፈጠር ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ወይዘሮ ማርታ ግን ያው ምንም ቢሆን ትዳሬ ከሚፈርስ ልጆቹን መቀበል ይሻለኛል፣ ልጆቼም 2 ናቸው፣ እህትና ወንድም አገኙ ብላ የምትቀበል ይመስለኛል። ነገር ግን አቤጌል በጣም በአባቷ ላይ ትልቅ ሀዘን የምትፈጥር ይመስለኛል። እና እናንተም እንግዲህ ሀሳብ አስተያየታችሁን አስቀምጡ። በቀጣይ እስከምንገናኝ ሰላም ኑልኝ። ቻናሉን ሰብስክራይብ እያደረጋችሁ ሰላም ነው።